ያት እሺ ይሄ ማይት ፈልገና ይሄን ነው አይደል የፈለግሽው ተፈጠረባት ገና አስተወለድ ጀምሮ እንደዚህ ሆነ የተፈጠረችው እንደዚህ ሆናት በቃ ከተፈጠረች ጊዜ ጀምሮ እንደዚህ ሆና ተፈጠረችው ቤት ከቤት የምንቀይረው ከጓደኛ ወጣ እንዳንጫወት ቤት ምን ሰቃየው ለሷ ብለን ሰው ጋር ብናቀርባት እንዴት ይቀበለዋታል ከልጆች ጋር ወጣት መጫወት እንዴት ትችላለች ደህና ነበርሽ በቃ ገና ልክ አራስ ቤት ገና ካራስ እንደወጣች እየተቀየረች መጣች በቃ አራስ ቤት ስቴፕ ቀስ ብለ ያለና ደረጃው የሚታየው ከዛ ጀምሮ እየተቀየረች መጣች ልጅቷ ወጣ ስላላየናት እንግዲህ ሰው ላይ ጉዳት አታድርስ አላየውም እስካው ወጣ ስላላየዋት ማለት ነው ለቀናት አናቀ ያው ስጋዋ ነኝ በቃ ስለምንከባከባት ከእናቷ የበለጠ ነው የምትቀርበው ምንም የሚሉት ነገር የለም በቃ ምንም የሚሉት ነገር ታጋለክምና የኛ ሀገር ልክ ምንም የሚሉት ነገር የለም በቃ ዝም ብለው በቃ ደህና ናት ውስጧን የሚመረምሯት አይምሯ ምናምን ነው ቪዲዮ ቤት ይዛችኋት ሄዱ በቃ የኔ አባት እኔ እኮ በቀርብ እኮ ደስ ይለኝ ነበር ከሰው ጋር ብትግባ ግን ቀድሞ ሰው አይቷት ይሻሻል ገና ሲያያት ስለሚሻሽ አይታል እንግዲህ እናንተ እንዴት እንደደነገ ምን ብዬ ከሰው ጋር ላቅርባት ምን ብለን እናቅርባት እናቷንም አንደው ምን ብዬ እነግራለሁ እኔ እንደው ማክስት ነኝ አይደል ምን እንደው ምራቀራል የእናቷን ስማ በቃ ሀዘኗ በቃ ሁሌ ስብራቷ ነው በጣም ነው የተጎዳችው በጣም ነው የተሰበረችው እናቷ እኔ ከልጅነቴ ጀምሮ እንደዚህ ሆንኩት ገና ስወለድ ጀምሮ እንደዚህ ሆንኩትና ማለት እኔ ልጅ እያለሁ ምንም ማስታወሰው ነገር የለም ግን በቃ ልጆች ይርቁኛል በቃ ለእናቴ ስል እንኳን ከቤት መውጣት አቆምኩኝ ምን እናቴ ማንም ሰው እንዲናገራት አልፈልግም እና ይሄ ተፈጥሮ ነው በቃ እኔ መቀየርም አልችለው መለወጥም አልችለው ነገር ሆነ ጨለም ሲል ሰው ሲተኛ ነው ሽንት ቤት እንኳን የምንወስዳት እንጂ ይታቃለሽ ሽንት ቤቱ የጋራ ሽንት ቤት ነው የመንደር ሰፈር ነው ታውቀዋለህ አይደል አንድ ላይ ነው የምንጠቀመው ሽንት ቤት ላንቺ ብለን እያንዳንዱን ነገር ችዬ በቃ የሚሉኝ ምክንያቱም ይሄ ተፈጥሮ ነው እንዴ እንደኔ እኮ ቤት ውስጥ ብዙ የተደበቁ አሉ እንደዚህ ወጣው ደግሞ ራሳቸውን አጋልጠው ከማህበረሰቡ ጋር እየኖሩ ያሉ ሊኖሩ ይችላሉ ግን ተረጋጊ የባሰ የተናደርሽ ራስሽን አትብጂ እባክሽ እኔ ከዚህ ቤት ወጣት ነው የምፈልገው እኔ በቃ ሁላችሁም ደግሞ ይዘርታችሁኛል አንቺ ስትጨነቂ የሚፈጠረውን ታውቂያለሽ አይደል ታውቂያለሽ አይደል ሲጨጽኛል እኔ ከነሱ ጋር መጫወት ስፈልግ ከነሱ ጋር አብሬ ጊዜ ማሳለፍ ስፈልግ እንኳን ሁሉም ይሸሹኛል እኔ ፈልግ ያረንደም ነው የመጣው ተረጋጊ ይሸሹኛል ወይኔ በስመ አብ ሳሚ ምንድነው ወይኔ ልጅቷ ኖርማል ካሜራውን አጥፋ ትወጣላችሁ አትወጡም እሺ ችግር የለውም እንወጣለን እሺ ችግር የለውም ካሜራ ይጥፋና ላስረዳሽ የመጣሁበት ምንም አሁን ስለ ጎረቤቶች ምን ልትነግረኝ ነው ስለኔ ምን ሊጠቁሙ ይችላሉ የተለያዩ ነገሮችን ነግረውኛል ድምጽ ነገር ሰማሁን ምን ማለት የሆነ ለቅሶም ጫጫ እንትን ጭቅጭቅም ነገር ግራ ማለት የሚያጋባ ነገር አለ አይደል እዚህ አካባቢ የእንትን ነው ሰው ጠቁማት ነው ወደዚህ ጥሩ ሰፈር አለ ብሏት ከዛ በኋላ ነው የመጣችውና ተከራይ ናት ኗሪ አይደለችም በቅርብም ሌላ ቦታ እንዳይቀየረች ነግረኛለችና እኔ አሁን ነው ምክንያቷ ምንድነው እቺ ሴት መቀያየረው ቤት ብዬ እንዳስብ አደረገችኝ የሆነ የለቅሶ ድምጽ ይሰማኛል የሆነ የሲቃ ድምጽ ጭቅጭቅም ይሰማኛል የሆነ ግራ የሚገባ ድምጽ ታውቃለህ አይደለ ደሞ እኮ ሌሊቱን ጠብቆ ነው ደሞ እኮ አንግቼው ላቃለሁ ለማየት ምናልባት ሌሊት ይሆን የሚወጡት እነዚህ ሰዎች ከሷ ጋር እንደሚሆኑት ሌሊት በቃ እንዲ ሳልተኛው ላይ ያደርኩበት ቀን ሌሊት አለ ግራ ገብቶኝ ማለት ነው ከዛ ስትወጣ ብቻ ነው የምትወጣው እኔ እንጃ እኔ በጣም የሆነ ግራ የሚገባ እንትን ላይ ነው ያለሁት እኔ ራሱ እንደዚህ ለትለት እየተቀየረች ሄደች ግራ ገባኝ በጣም ማለት እሷን እንኳን እንዳላማክራት እሷም ጠፋችብኝ እንደገና ደግሞ ትመጣለች ብዙ ጊዜ በጣም ትመጣለች እህትዮ ሳትመጣም ራሱ አለ ይሄ ጭቅጭቅ እህትዮ ሳትመጣም አለኩ እንዳልልህማ ከእህትዮ ጋር ነው እንዳልል እኔ የእህትዮን ድምጽም ላይ ያለው እንደገና ደግሞ ያን ያህል እንትና አይደሉም ከሷ ጋር ምንድናችሁ ታያሽ አንቺ ነሽ ጠላት ምንድናችሁ ክፉ ስለምታስማን ይዛችሁ የእናንተን ችግር ለመፍታት ነው እኛ ጋር እንደኔን ችግር ማበል ለኔ ተነግረኝ ነበር ችግርም ካለብኝ ጠርታለን ያ ተነግረን ነበር አሁን ራሱ በጣም እንትን እያለኝ ነው በስንት ጊዜ ነው ፍለፍቱ ላይ ተገናኘና ያወራ ነው ፍለፍት ለራስ ካዩት ቆየው እንደ ጉርብትና ምን ሆነሻል እያልኩኝ እኔ
ማለት መልካም ነገር ነው ማስብላት ለዛ ብዬ ነው ራሷ ናት ያኮረፈችኝ ኧረ ተይ እንዳይባልም እባክሽ እንዴ አንቺ አይደልሽ እንደ ኮረፍሽኝ እኔ ነኝ እንዴ እየጠራሽ እባክሽ ምን ሆነሽ እኔ አይደል እኔ ነኝ እንዴ ሳይሽ ስጠራሽ በቀደም ደናደሽ ስልሽ ፊትሽና ዞረሽ ሄድሽ አንቺ አይደልሽ እንዴ ፈጣሪ ቅር ይበልሽ አውሪ አለ እያለች እኮ ነው ቤቴ አውሪሽ ቤቴ ውስጥ እንዲህ አውሪ ድምጽ ይሰማል እያለች እኮ ነው እኔ እንደዛ በጣኝ ምን እያልሽኝ ነው እንመሰማው እኔ ነኝ አይደል እያልሽኝ ነው ኧረ ስላሳለፍነው ጊዜ ብለሽ እያልሽኝ ነጋሪያ ቴሌቪዥን አልከፍትም እንዴ ቤቴ እኮ ትከፍቻለሽ ግን ሌሊቱን ሙሉ ነው እንደዚህ የምትሆኚው ፊልም እያየሁ ነው ማድረው መብቴ መሰለኝ እሺ ለምንድን ነው ሳንኳኳ ማከፍችልኝ ለምን ከፍትልሻለሁ እንዲህ ነበር እንዴ ለምን ከፍትልሻለሁ ለምንድን ነው ማከፍችልኝ ለምን ከፍታለሁ እና ችግር ከሌለ ለምንድን ነው ማከፍችልኝ ለምንድን ነው የምከፍትልሽ በገዛ ቤቴ የፈለኩትን ስባረግ ማን ምን አገባው የደበቅሽው ከዚህ መጋረጃ ጀርባ ያለ ነገር ካለ ማወቅ ፈልጋለሁ አልፈልግም በቃ እናውራ ቁጭ ለማውራት መደራደራችሁ ፈልጋለሁ ምክንያቱም እዚህ መጋረጃ ውስጥ የደበቅሽው ነገር አለ እናውራ በቃ ማውራት እስካሁን ሰዓታችንን በልተሻል ስንዴቃ ሙሉ እናውራ እሺ እባክህ የለመንኩ እኮ ነው ምንድነው ቤቱ መብራት የለውም እንዴ የለውም ሙቱ መብራት የለውም እያልኳችሁ ነው እቺ ልጅ አስወጣልን ቤቱን አስወጣት ሳሚ ምንድነው ያየነው ደግሞ በጣም ነው ግራ የሚያጋባው እንግዲህ ተመልካቾቻችን ምን እንደምንል አናውቅም በጣም እንግዳ የሆነ በጣም ግራ የሚያጋባ ነገር ነው የገጠመ ምን አይነት ነገር እንደሆነ አናውቅም በጣም የሚያስፈራ ማለት የማንጠብቀው ከሰው አላውቅም ብቻ ምን እንደምንላችሁ ነው እየነገርኳችሁ ልጅቷን ረበሻችኋት እኮ ምንድነው እንዴት እንደዚህ ልትሆን ቻለችው ቆይ ምንድነው የተፈጠረው እንዴት እንደዚህ ልትሆን ቻለች እየነገርኳችሁ ነው የገባችሁ አትይው አላልኳችሁ ይቅርባችሁ መጀመሪያ እኮ አላስረዳሽንም አይደል እንዴ ብዙ ነገር ደብቀሽናል ብዙ ለምንልሽ ነበር በጉልበት ገባችሁ እሺ አረፈ በይ እባክሽ በጉልበት ገባችሁ እኮ አልነገርኳችሁ ብታዩ አይምሯችሁ ይረበሻል ይቅርባችሁ አላልኩም አሁን እኮ ለኛ መረበሻ አይደለም መጨነቅ ያለብሽ ይኸውልሽ ምንድነው የተፈጠረባት ያየነው ነገር እኮ ጤነኛ ነገር አይደለም የተፈጠረባት ገና ስትወለድ ጀምሮ እንደዚህ ሆነ የተፈጠረችው እንደዚህ ሆናት በቃ ከተፈጠረች ጊዜ ጀምሮ እንደዚህ ሆና የተፈጠረችው ቤት ከቤት የምንቀይረው ከጓደኛው ወጣ እንዳንጫወት ቤት ምን ሰቃዩ ለሷ ብለን ሰው ጋር ብናቀርባት እንዴት ይቀበሏታል ከልጆች ጋር ወጣት መጫወት እንዴት ትችላለች እኛንስ እንደ ማህበረሰቡ እንዴት ነው የሚያየን ትውጣ ብለን እንደው እንቀላቅላት እንኳን ብንል እንዴት ነው ህዝቡ እንዴት ይቀበለናል እናንተ እንኳን ይህች ልጅ እንደ ቃል አያችኋት እንዴት እንደሆናችሁ አያችሁ አይደል እኛ ይኸው ስንት ዓመት ይዘት ተሸከመናት ስንኖር እንደዚህ እንትን አላለም በቃ እናንተ ግን ችላያችኋት አንተም እሱም እንዴት እንደተረበሻችሁ አያችሁ አይደል እንዴት እንደረበ ያልሄድንበት ሆስፒታል የለም ያልተንከራተትንበት ጸበል የለም በተለይ እናቷ ያልሄደችበት ጸበል የለም አንቺ ምን ሆነሽ ቆይ ለሷ እኔ አክስቷ ነኝ እኔ ማለት ከልጅነታችሁ ከምን ያህል እድሜ በኋላ ነው እንደዚህ አይነት ነገር ልትሆን ይችላል? ገና ነበርሽ በቃ ገና ልክ አራስ ቤት ገና ከአራስ እንደወጣሽ እየተቀየረች መጣች። በቃ አራስ ቤት ስቴፕ ቀስ ብለ ያለና ደረጃው የሚታየው ከዛ ጀምሮ እየተቀየረች መጣች ልጅቷ። የማይሆን ነገር ይዛ ወጣች። እያደገች ደግሞ ስቴፕ ድምጽ እያወጣች መጣች። እኛ ከቤት የምንቀይረው በቃ የምንሰቃየው ለሷ ብለን አሁን ከጎረቤት መግባባት መስማማት ያቃተን በሷ የተነሳ ነው። እንዴ ብዬ ከሰው ጋር እንዴት ብዬ አውጣታለሁ ይችል ልጅ ማለት ለምንድን ነው ከሰው ጋር ልትቀራረቧት አልፈለጋችሁት? ሰው ከለመደ ወይ ለመንግስት አካል ለሆነ ሰው ብቻ ካሳወቃችሁ ነገሮች መፍትሄ ይኖራል ብዬ አስባለሁ። እና ለምን መደበቅን መረጣችሁ እናንተ? መደበቅን መርጠን እኮ አይደለም አባቴ፣ መደበቅን መርጠን አይደለም። አሁን እናንተ ስታዩት እንዴት እንደተደነገጣችሁ አይታችኋል አይደል? ሌላም ሰው አይቷት ልጅቷ ትረበሻለች። ምንም ብትሆን እኛ ስጋዬ ናት ታውቃለህ አይደል? ታሳዝነኛለች። ማንም እንዲጠየፋት ማንም አይቶ እንዲያንቋሻት አልፈልግም፣ እንዲሸሻት አልፈልግም። ገባር ይሰማኛል። ስለዚህ ያንን ብዬ ነው የምደብቃት። ሰው ናትና እሷ ትንሽዬ ነገር ነው ታውቃለህ አይደል? አሁን ራሱ እናንተ እንዴት እንደሆነች ታውቃለህ። እኔ ባላረጋጋት ታውቃለህ እንዴት እንደሆነች አይታታል። አረጋግቻት። ስለዚህ ለዛ ብዬ ነው ከሰውም ማገላት ከማህበረሰቡ የምናገላት። እኛ ወደን አይደለም ከአንዱ ቤት መንከራተት ፈልገን አይደለም። ግን ይጂያት በወጣ እንዴት ነው ሰው የሚቀበላት? አንተ ራሱ ተቀበላችኋታል? አሁን እስቲ ልጠይቅ፣ ተቀበላችኋታል? አሁን ሌላ የተለየ የምታደርጋቸው ነገሮች የሉ ማለት ሰው ላይ ጉዳት ታደርሳለች ወይስ ይሄ ብቻ የፊቷ የመቀየር ነገር ብቻ ነው ያለው? ወታ ስላላየናት እንግዲህ ሰው ላይ ጉዳት ታደርስ አላየውም እስካሁን። ወታ ስላላየዋት ማለት ነው። ለቀናት አናውቅም። ያው ስጋዋ ነኝ በቃ ስለምንከባከባት ከእናቷ የበለጠ እኔን ነው የምትቀርበው። እንዳልኩ እኔ በጣም ነው የምትቀርብ። ታሳዝነኛለች። እንደ ልጅ እንደ ሰው ሆና ለማደጓ በጣም ነው የሚያሳዝነው። አሁን ትምህርት እንዴት ምን እንዳከለች አይታታል። እንዴት እንዳደገች አይታታል። ትምህርት አልሄደች። ከቤት ከአንድ ክፍል ስንከራዩ ራሱ ሁለት ክፍል፣ አንደኛው ክፍል እሷ ሌላው ለኛ መኖሪያ ነው የምናደርገው። እናት እንደዛ ነው የምትኖረውና እንዴት ብላ ከሰው ትቀራረበች? አትዩ አልኳችሁ። ለዚህ ነው እኮ አይምሯችሁ እንደሚረበሽ ስለማቅ ነው። እንዲህ እንደምትጎዱ ስለማቅ ነው። ተው ጎረቤትን ባሳየው ደግሞ አስበው። በቃ ስማችን እንዴት እንደሚሆን እንዴት እንደሚሸሹ ከዚህ የበለጠ
እሺ ታዲያ አሁን ምንድነው መፍትሄ ብላችሁ አስባችኋል? ምናልባት ወይ ጸበል ወይ ቤተ እምነት አካባቢ በራሳችሁ እምነት ነገሮችን ለማስተካከል አልሞከራችሁ ነበር? ከዛ በተጨማሪ ሌላ መፍትሄ ነው ተብሎ የሚቀመጡ ነገሮችን አልሞከራችሁ? የኔ አባት ያልገባንበት ቦታ የለም እያልኩ ነው እኮ። ያልወሰድናት ጸበል የለም፣ ያልወሰድናት ሐኪም ቤት የለም። ግን መፍትሄ የለም፣ መፍትሄ የለም። መፍትሄ ቢኖር ኖሮ እኛም እንዲህ ባልተሰቃየን። ምን አይነት ምላሽ እናትየው እሷን ወልዳ ባልቀረሽ ኖሮ በአንድ ልጅ ነው የቀረችው እናትየው። ሌላ ህይወትም አልጀመረችም። ይቺን ልጅ ይዛ ማን ያገባታል? ማን ያገባ? ይሄን ህይወት ማን ይሰጣታል? ሌላ ህይወት እንዴት ብላ ትጀምራለች? ማታ ማታ እንዴት እንደምትጮህ፣ ማታ ማታ ሰፈር እንዴት እንደምትረብሽ፣ አተኛም መተኛት የለም እናትየው። ምንድነው እንዴት እንደምታሳዝን። እኔ እንኳን አልፎ አንዳንዴም ቢሆን አልፎ እንትን እላለሁ፣ ሌላ ቤት እሄዳለሁ። ስለዚህ ግን በጣም ነው ከሷ ጋር የምትሰቃየው። እንደው ሌላ ቦታ ምን አይነት ነገር ነበር ሲናገሩ የነበረው? በተለይ ህክምና ቦታ ላይ ምን የተለየ ነገር ይነግሯታል? ንገሪኝ እስኪ። ይሄንን ምንም የሚሉት ነገር የለም። በቃ ምንም የሚሉት ነገር ታውቃለህ፣ ህክምና የኛ ሀገር ምንም የሚሉት ነገር የለም። በቃ ዝም ብለው በቃ ደህና ናት፣ ውስጧን የሚመረምሯት አይምሯ ምናምን እና ቪዲዮ ቤት ይዛችኋት ሄዱ። በቃ ደህና ናት። አፈጣጠሯ ስለሆነ መቀየር አይቻልም። እሱ ነው እኮ አሁን ችግሩ ምንድነው? የውስጥ ቢሆን ወይ የአይምሮ ቢሆን አይምሮ ሐኪም ቤት ትገባለች። የውስጥም ከሆነ ሌላ ሆስፒታል ሄዳ ትታከማለች። ግን ያፈጣጠር ስለሆነ በምን እንትን ይበሏት፣ በምን ያስተካክሏት? እኛ በእርግጥ አርፍደናል። ረፈድ ካለን ወደ ሆስፒታል ውስጥ ጸበል ለጸበል ይዘና ስንሄድ ረፈድ፣ ምናልባት በልጅነቷ እንኳን ቢሆን ኖር መፍትሄ ሊኖረው ይችላል። ግን እኛ ያው ትንሽ ነፍስ ካወቀች በኋላ ነው ይዘናት ሄድ ነውና ለዛም ነው መሰለኝ። እንዴት ነው ከእናንተ ጋር ግን ተግባብታ በደንብ ታወራለች? ማለት አሁን እዛ ጋር ያየነው ነገር ትንሽ አስፈሪ ድንጋጤ ላይም ስለነበረችውን አናውቅም። ከኛ ጋር ያላትም ግንኙነት ለየት ያለ ነበርና ከእናንተ ጋር ተግባብታ ታወራለች በደንብ? እንደ መደበኛ ሰው ነው ንግግሯ፣ ሁሉ ነገሯ? እንደ መደበኛ ሰው አይደለች። እያያት ነው አይደለች። ቢያንስ መነጋገር ላይ ያው አፈጣጠሯ ላይ የሆነ የተፈጥሮ ችግር ሊኖር ይችላል። ግን እንደው ምን ብዬና መግባባት ማውራት ትችላለች። ትንሽ መግባባት አይደለም እኮ ከትንሽ ስለምንቀያ ቤተሰብህን መቼስ ምንም አውሬም ቢሆን ይላመዳል ታውቃለህ አይደል? ትንሽ ያው ከኔ ጋርም ከእናቷ ጋርም ትላመዳል። ሌላ ሰው ጋር ግን ሲሆን አሁን እናንተ ጋር እንደሆነች ነው የምትሆነው። አይታ አታውቅማ። ሰው ቀርቧት አያውቅም። አዲስ ፊት አይታ አታውቅም። እኛ ቤት እንኳን ልንቀይር ስንል ሸፋፍነናት በማታ በቃ እንዳታይ ማናረጋ ወይ እንቅልፍ ስተኛ በቃ ብቻ ድንዝዝ ነገር አገናት ነው ቤት ራሱ የምንቀይረው። እንዳትረብሽ አይታት ሁኔታቸውን መቼስ እናንተ ከማየት በላይ ምንም ነገር የለም፣ አይታችኋታል። ስለዚህ ያን እንትን ስለምንል ለዛ ያው እንግዲህ አሁን ፊቷ ላይ ያየነው ይሄ አስደንጋጭ ነገር ብቻ ነው የተፈጠረው እንጂ ከዛ የተለየ ነገር አላት ብዬ አላስብም። እና እንዴት ነው መደበኛ ነገሮችን አስተምራችኋታል? እንድታወራ የመሳሰሉትን ነገሮች እስከደበቃችኋት ድረስ ከሰው ጋር እስካልተቀራረበች ድረስ ትንሽ እውቀት ነገር ሊጎላት ይችላል ብዬ አስባለሁ። እና የማውራት የመጻፍ ነገሮችን በራሳችሁ መንገድ ታስተካክሉላት ነበረ? አረኛ ምንም ነገር አድርገንላት አናውቅም። በቃ ያን ያህል እኮ እንትን ያለ ነገር አይደለም ማለት የሆነ ከሰው ጋር የመቅረብ እንትኗ በጣም አናሳ ነው። ብዙ ከሰው ጋር ትቀርበናለች፣ ከኔ ጋር ትቀርባለች፣ ከእናቷ ጋር ትቀርባለች። ግን ምን ብለን እናስወጣት ነው እያልኩ ያለሁት። ይሄ ከቤቱን አስወጥተን ከሰው ጋር መቅረብ አችልም። አይታላል መጽሐፍ ማንበብም እኔም ስራ ብዙ ቢዚ ነኝ። እናቷም ደግሞ አይመቻትም። በቃ ለእሷ ቀለባለ፣ የቤት ኪራይ መሸፈን አለ፣ ወታ የሆነ ነገር ማድረግ አለ፣ ኑሮ መደጎም አለባት። እና ያን ያህል እንትን አንልም። እኛ ኑሮ ማሸነፍ ላይ ነው እንጂ እሷን አንብቤ ከሰው ጋር አውሬ ምናምን አንልም። ብዙም አይደለች። እንዴት ነው ታዲያ አሁን ከጎረቤት ጋር ያላችሁን ግንኙነት በደንብ እናውቃለን። አለመስማማቶች አሉ፣ ራሳችሁን ደብቃችሁ ነው እየኖራችሁ ያላችሁት እና ቤት ዘመድ ይኖራል። ምክንያቱም አንቺ እንግዲህ አክስት ነሽ፣ ከአንቺ ውጭ ደግሞ ብዙ ዘመዶች ይኖራችኋል እና እንደወለደች ያወቁ ልጅ እንዳላት የሚያውቁ ሰዎች ሊጠይቋት ሊመጡ ይችላሉ። እሷም ከዘመድ ጋር የምትቀራረብበት ሁኔታዎች ሊኖር ይችላል እና ያላችሁ ሁኔታ ምን ይመስላል? እቺ ልጅ ምን ብላችሁ ነው የምታሳዩት? ወይስ ደግሞ እናትስ ምን አይነት ስሜት ነው የሚሰማት? አሁን እቺ ልጅ እንዴት ነው ሰው ዘመድ ስጋህም ቢሆን እኮ ይጠየፋል፣ ይጠላሃል እኮ ስጋህም ቢሆን። እንዴት ነው ከልጆች ጋር የምናቀላቅላት? ከቤተሰብ ጋር በቃ እንደወለደች ያውቃሉ። በቃ በዛ ነው በቃ እኔ ነኝ በቃ በደንብ እህቴ ስለሆነች ስጋዬ ስለሆነች እኔ ነኝ የምቀርባት። ችግሯንም ምኗንም ክፉንም ደጉንም አብረን ነው ከኔ ጋር የምንወጣው። ሌላው ግን እንዲያትም አንፈቅድም። አሁን ይሄን ልልሽ የቻልኩት ምንድን ነው አንቺ አክስት ሆነሽ ነው ነገሮችን ችለሽ ብዙ ነገሮቿን አውቀሽ ልትረጃት የሞከርሽው። ምን ያህል ልትከላከልላት ስትሞክሪ እንደነበረ ከኛ ጋርም ግብግቡ ስትገቢ እንደነበረ አይተናል። እና የእህትነትሽን ነው እየተወጣሽ የነበረው።
በአንቺ ልክ ደግሞ ነገሮችን በደንብ ካስረዳችሁ ሌሎችም ሰዎች ሊረዱ ይችላሉ ብዬ አስባለሁ እና እንደው ከሰዎች ጋር ብትቀላቅሏት ኖሮ ነገሮች መፍትሄ ሊያገኙ ይችላሉ ብዬ አስባለሁ። የምትድንበት አይነት ነገር ባይሆን እንኳን ራሷን ከሰው ጋር የምትቀላቀልበትን ከሰው ጋር የምትላመድበትን ነገር አሁን በስነ ልቦናም በጣም ትጎዳለች። ከዛ በተጨማሪ እኛን እንኳን ስታይ ምን ያህል ደንግጣ እንደነበር አይቻለሁ እና እንደው እኛ እሷን ስለማውራት ከእሷ ጋር ስለመቅረብ ያለባትን ችግር መፍታትም ካለብን ደግሞ እሷን ባለችበት መሆን ይችላል እና ምንድን ነው ማድረግ የምንችለው? እኔ እኮ ብቀርብ እኮ ደስ ይለኝ ነበር ከሰው ጋር ብትግባ፣ ግን ቀድሞ ሰው አይቷት ይሸሻል። ገና ሲያየት ስለሚሸሽ አይታል እንግዲህ እናንተ እንዴት እንደደነገ ምን ብዬ ከሰው ጋር ላቅርባት? ምን ብለን እናቅርባት? ከሰው ጋር እንዴት እናግባባት? ገና ሲያያትን ሰው ሩጦ የሚሄደው እንዴት ብለህ እስቲ ንገረኝ፣ እንዴት ብለህ ትግባባለህ? ይኸው አንተም ሸሽታችሁ ወጣችሁ አይደል እንዴ? እናንተ ምሳሌ ማድረግ እኮ እችላለሁ። እናንተ ሌላው ሰውስ እንዴት ይቀበላታል? እንግዲህ እንዴት ብሎ ያያታል? ከባድ ምሳሌ ለመፍረድም ምንም ለማለት ማለት ወይ በቤተሰብ ላይ ከዚህ በፊት የተፈጠረ እንደዚህ አይነት ችግር አለ ወይስ እሷ የመጀመሪያው ነች? ወይ ቤተሰብ የበፊት ታሪክ ላይ እንደዚህ አይነት ክስተቶች አሉ? እውነት ለመናገር እኔ አላቅም። እሷ የመጀመሪያችን ናት ቤታችን ላይ እንደዚህ አይነት ነገር ሲፈጠር። ምናልባት አላቅም፣ ከኛ በፊት የነበሩ ትውልዶች ሊሆኑ ይችላሉ። አላቅም። አንቺ ሰማሽ እንደ ቤት ውስጥ ሲወራ? ምንም ነገር አልሰማሁም። ምንም ነገር እንደዚህ አይነት ነገር ደግሞ ማንም ሊነግርህ ፈቃደኛ አይሆንም። ገባህ? ቢኖር እንኳን ድብቅብቅ ነው የሚያደርጉት። ቤተሰብ በሙሉ ይደብቃል። አሁን በሷ ሳይ በጣም የደነገጥኩት በቃ እኔ ህይወታችንን እኮ እኛ መኖር አልቻልንም። በተለይ እናቷ በጣም መኖር አልቻለች። በጣም ብዙ ነገር ነው እያመለጣት እያለፋት ያለችው። ለሷ ብላ ለአንድ ልጇ ብላ እየተሰቃየች ነው ያለችው። ምን እንደምናደርግ ራሱ ሳሚ በጣም ትንሽ በጣም ግራ ይገባል። ምክንያቱም እንዳልከው ነው እንደዚህ አይነት ነገሮችን አልጠበቅንም ነበርና ከጎረቤትም ስማ ሌላ ወንጀል ነገር ነበር መስሎ የነበረው። የታገተ ሰው እውነት ለመናገር የታገተ ሰው ምናምን ነበር የጠበቅነው። ወር ወንጀል እየተሰራ ነው ታግቶ ሰው ብለን ነበር የጠበቅነው። ያገኘው ነገር ግን ትንሽ ያስፈራል። ከቤት ቤት የምትቀይሩበት ምክንያት ይሄ እንደሆነ ነው የተረዳሁት። ማለት እስከመች እንዲደብቋት ይቻላል? ወደ ሆነ መፍትሄ ካልመጣች ወይ የልጅቷ ችግር አፈጣጠር የሆነ በሕክምና በሰርጀን በሆነ ነገር የሚስተካከል ካልሆነ ቤተሰቦች አሁን ላይ በጣም ለመናገር ራሱ ከበድ ይላል። ገባኝ እኮ አሁን እኛ ምን አጠፋን መሰለህ? በልጅነቷ እንዳትስተካከል በልጅነቷ ወደ ጸበል ነው የወሰድናት። ወደ ሕክምና አልወሰድናት። ወደ ቤተ ክርስቲያን ነው እያደላን የነበረውና እቺ ልጅ ነፍስ አወቀች፣ ሰውነቷ ጠነከረ ምናምን። ሌላ መፍትሄ ካሉ አላውቅም። በእኛ ግን ምንም ነገር ማድረጋችሁ ቪዲዮ ይዛችኋት ሂዱ ወደ ቤታችሁ ነው የተባለው። እናንተ መፍትሄ መፍጠር የምትችል ከሆነ እስቲ የእናንተን እኔ እንድትቀራረቡ እንድትግባቡ አድርጋሉ ከሷ ጋር የእናንተን እኔ። የእኛ ግን ምንም ሐኪሞቹ ምን መፍትሄ እንደሌለው ነው የነገሩ። እነሱ ራሱ እንዴት እንደሚደነግጡ ሲያዩት እንዴት እንደሚደነግጡ ቅድም ድንገት ስታስረዳ እንደነበረው እኮ ይሄ ሙሉ ለሙሉ ፊቷ ላይ እንደዛ ሆኖ ሳይሆን ድንገት ነው የሚመጣው ነው ስትለን የነበረው ከሰማህም ይመስለኛል። እና ድንገት ፊቷ ላይ ይታይና ከዛ በኋላ ደግሞ ይጠፋል። ትምህርት ቤትም የትም ቦታ እንዳትቀላቀል የሆነችበት ምክንያትም ደግሞ የሚመስለኝ እንደዛ ነው። መደበኛ ፊት ይኖራታል፣ ከሰው ጋር ማቀራረብ የሚችል ኖርማል ፊት አላት። አዎ። ከዛ በኋላ ግን ድንገት ደግሞ ይሄ ነገር የሆነ ሰዓት ላይ ይመጣል። ከዛ ደግሞ እንደ አዲስ ይጠፋል ነገር ነው። አዎ በቃ አንተ ገብቶሃል። አንተ ትንሽ ሰው ትመስልና ትንሽ የራሷ መልክ ትይዝና ከዛ ከሆነ ጊዜ በኋላ ነው ደግሞ ብልጭ ብሎ ከዛ ደግሞ ትክክለኛ መልኳን ነው የምትይዘው። ነገራችሁ አይደል እንትን ያላችሁ ማታ በጣም ነው የምትቀየረው። በጣም ማታ ስንገባም እኮ ደህና ነበረች። አዎ ኖርማል ፊት የሆነ የምታለቅስ ትንሽ ልጅ እና እንደውም ታግታ ምናምን እናት ምናምን ብለን ኦልሬዲ ለመጠጋት ሞክረን ነበር። ትንሽ ጠጋ ስንል ነው ስትጨናነቅ የሆነ ማይሆን ነገር ያየነው። ብቻ እዚህ ጋር ቃላቶቹን ለመግለጽ የሚከብዱ እኔ ራሱ በስትክክል ምን እንዳየው አሁን ላይ አላቅም። ምናልባት የተቀረጸውን ካየሁት እንጂ በጣም የሚረብሽ ነገር እኛም ካሰብነው በጣም ተደነባብረን እንምጣን። ምክንያቱም እገታ ጠብቀን ነው እንደዚህ አይነት ነገር ያገኘነው። ማታ ላይ በጣም ነው ድምጿ ራሱ ማታ ላይ የምትጨቃጨቁበት ምክንያት ምንድነው? ጎረቤትም የሷ ድምጽ ነው የሚቀየረው ወይስ ከእናንተ ጋር የምትከራከረው እንዴት ነው? ልውጣ ከሰው ጋር ልቀራረብ ነው? ከቤት ልውጣ። እኛ ደግሞ እንዴት ነው የምታስወጣት? ልውጣ ከቤት ልውጣ። በቃ እኛ በር ዘግተን በቃ መተኛት የለም ዘግተን ይዘን ነው በሩ እንዳትወጣ። እንደው እናቷስ ግን ምን አይነት ስሜት ነው የሚሰማት? ማለት እስካሁንም አላየኋትም ከአንቺ ጋር ያለን ግንኙነት እና ስቃይዋንም ሁሉ ነገሯንም የምታውቂው አንቺ ነሽ እና ምን አይነት ነገር ነው ያላት? እናቷንም አንዱ ምን ብዬ እነግርሃለሁ? እኔ እንደውም አክስት ነኝ አይደል? እኔ እንደውም ራቅራል የእናቷን ስማ በቃ ሀዘኗ በቃ ሁሌ ስብራቷ ነው። በጣም ነው የተጎዳችው፣ በጣም ነው የተሰበረችው እናቷ። እንደዚህ አይነት ልጅ ወልዳ ከማን ጋር የት ነው እንዳጥላት ልጇ ናት። ምን ታርጋት ሴት
የምታውቃት በጣም እህቴ የምታሳዝን ከባድ ነው ሳሚ። አሁን ምን ብለን ራሱ እንደምናወራ አላውቅም። ምን ማድረግ እንዳለብን ራሱ እኛ ራሱ ተማክረን የሆነ ነገር ላይ መድረስ አለብን። ነገሮችን ወዴት እንደምንወስናቸው ራሱ እኔ አላውቅም። ትንሽ ስሜታዊ የሚያደርግ ነገር ነው። አላውቅም መቅለሻ ብቻ ያየነው ነገር ትንሽ ከአይምሮ በላይ ነው። ይሄን ጥቆማ የጠበቅነው እኛ ስለ እገታ ስለሌላ ነገር አስበን እንጂ እንደዚህ አይነት ከባድ ነገር ይገጥመናል ብለንም አላስብንም። እንግዲህ ከምን ተረጋጋ አንተ መጀመሪያ ሰማላችሁ እንጂ እናንተ መጥፎ ነገር አታዩም ነበር። አሁን አምሯችሁ ይረብሻል ተራሱ ምናልባት ከኛ ከካሜራ ጀርባ ካሉ ሰዎች ጋር እንማከርና ወይ ልጅቷን የምናወራበትን መንገድ አንቺ እንደምንም ማመቻችልንና ዋነኛዋ ሰው እሷ ስለሆነች መፍትሄ የሚኖረው እሷ መጀመሪያ ከኛ ጋር ተግባብታ የምታወራበት አይነት መንገድ ካለ ነው ብዬ ስለማስብ እስቲ አንቺም እሷን በደንብ አውሪ። ከኛ ጋር እኛ በቻልነው አቅም እንግዲህ እንቀርባታለን። እንዳልሽው ተሙም እንዳየነው እኛ መጀመሪያ መደበኛ ሰው ነች፣ ድንገት ነው ለወጥ የምትለውና እንደው ያችንም ነገር በተወሰነ መልኩ ለመቋቋም ሞከረን ከሷ ጋር የምናወራበትን መንገድ ለማመቻቸት እንሞክር። አንቺም እንደዛ እስቲ ተባበሪ ነው። እስቲ አንቺም ግቢና ወይ እስቲ እሷን የምታሳምንሽ ከሆነ ማውራትም ትችላለች ስላልሽ መነጋገር ትችላለች፣ ከሰው ጋር መግባት ትችላለች። ችግሩ አዲስ ሰው መልመድ ነው ማችለው ነው ያልሽው። ቤተሰቦች ትንሽ ውስጥ የሚረብሽ ነገር ነው ይሄ ነገር። እስቲ ግቢና አንቺ አዋራት፣ እኛ ችግር የለውም። እስቲ እኛ እንማከርና ውሳኔያችንን እናሳውቅሽ። አንቺም እሺ የምትል ከሆነ እንግዲህ ተመልካቾቻችን እኛም ከካሜራ ጀርባ ካሉ ሰዎች ጋር በተወሰነ መልኩ እንማከርና ያው መጀመሪያ መረጋጋት መቻል አለብን። ተሙም አንተ መጀመሪያ ተረጋጋ ያለውን ነገር ለማስተካከልና ልጅቷን እንደምንም በቻልነው አቅም እሷ ካሳመነችልን የምንፈራበትን መንገድ ዋጥ አድርገን ከእሷ ጋር ለማውራት እንሞክራለን ማለት ነው። አንተም ራስን አረጋግተህ ከእሷ ጋር ለማውራት በተወሰነ መልኩ ራስን ዝግጁ አድርግ። ከመጣሽ በኋላ ድንገት ነው የምትለወጠው። እኛም ስንገባ መጀመሪያ መደበኛ ሰው ነበረች፣ ያው እንደምናውቀው ሰው እንደሚባለውና ድንገት ነው ልውጥ ያለችው። ካሜራማናችን ሲገባ በደንብ ሲያያት ነው ይሄ የሚያስፈራውን ነገር ፊቷ ላይ ያየ ነው እና ግራ ያጋባል። እህትየውም ስትነግረን የነበረው ይሄንን ነው። መጀመሪያ ጤነኛ ነች፣ እንደ ሰው ትቀላቀላለች፣ እንደ ሰው ትሆናለች። ድንገት ነው ነገር የሚመጣውና እውነት ነው ከሰው ጋር መቀላቀል ይከብዳል። ከሰው ጋር መሆና ድንገት ከተለወጠች ሰው ምንድን ነው ብሎ የሚፈራው እሷንም ለማጥቃት ይችላል እና መደበቃቸው እነሱ ላይ አንፈርድም። በቻልነው አቅም ግን ከእኛ ባልደረቦች ጋር ተማክረን የምንመለስ ይሆናል ማለት ነው። አብራችን ቆዩ ተመልካቾቻችን። አይዞሽ ምንም አይሉም። በቃ አይዞሽ ምንም አይሉም። አይዞሽ በቃ አይዞሽ። እነሱ ጓደኞቼ ናቸው፣ ምንም አይሉም። እሺ በጣም ጥሩ ሰዎች ናቸው። አንቺን ይረዱሻል። እሺ በቃ አንቺ አትናትፈይ። እሺ በቃ ዝም አውሪያቸው። እሺ አጫውቻቸው። አይዞሽ በቃ አይዞሽ። አዎ አይሹ ጥሩ ልጅ እንደሆነ አየሽው አይደል? አየሽው። እሱንም ይዩ። እሱም ጥሩ ልጅ ነው። እንዴት ነሽ? እኛ ይልሽ ልናዋራሽ ነው የመጣነው። እሺ አይዞሽ፣ አትፍሪም። እንደ ጓደኞችሽ ልናወራሽ ነው፣ እንደ ቤተሰብ ይሄን። እሺ በቃ ዘና ነፃ ሁኚ። እሺ እንዳትፈሪ። እሺ በቃ ማልቀስሽን ደግሞ ታዩ በቃ ጥሩ ሰዎች ናቸው። ትመልስላችኋለች። አሁን ተረጋጋ ብቻ። የተረጋጋችሁ አይደል? አሁን ስለዚህ ተረጋጋ፣ ታውራችኋለች። እነሱ በጣም ጥሩ ሰዎች ናቸው። እሺ አንቺን ሊረዱሽ ነው የመጡት፣ አንቺን ሊያግዙሽ ነው የመጡት። ስለዚህ የሚጠይቁሽን በስርዓት መልሽላቸው። እሺ በቃ ምን ቀስ እያላችሁ እሺ አታስጨንቋት። መሳት ተባቱ ችግር የለውም። አይታችኋል አይደል? ቀስ እያላችሁ እሺ ቀስ እያልክ ያው እንግዲህ እሺ የኔ እህት እንግዲህ ያው የተደበቀውን ነገር አይተናልና አሁን ላይ ምንም ከኛ የሚደበቅ ነገር አይኖርም። በደንብ አንቺንም አይተንሻል። ምን አይነት ነገር እንደተፈጠረም ተረድተናል። ምን አይነት ሁኔታ ላይ እንዳለሽ አክስትሽም ማስረድታናለች እና መጀመሪያ ተረጋጊ። እኛ ልንረዳሽ ነው የመጣ ነው። እንደ ወንድሞችሽ ማየት ትችያለሽ። እንዳትጎጂ ከጎንሽ ለመሆን ነው የመጣ ነው እና ምንም ሳትፈሪ የተፈጠረውን ነገር ግልጽ አድርገሽ ትነግሪንና ከዛ ደግሞ አንቺ ከእንደዚህ አይነት ስሜት የምትወጪበትን ከሰው ጋር የምትቀላቀይበትን መንገድ እንፈጥራለን። እሺ ተረጋጊ መጀመሪያ። እሺ ነይት እንደው ያው እያንዳንዱን ነገር ግልጽ አድርጌ የምጠይቅሽ ለምን እንደሆነ ይገባሻል። እንደ መርማሪ ጋዜጠኛ ለእኛም ስለሚያስፈልገን እና ያንቺንም ደግሞ ካለሽበት ሁኔታ ለማውጣት ስለሚመች ነው እና እንዴት ነው ከመጀመሩ ነው እንደዚህ አይነት ነገር የገጠመሽ? በምን አይነት ሁኔታ ነው እንደዚህ አይነት ነገር ላይ ልትሆኝ የቻልሽው? እኔ ከልጅነት ጀምሮ ነው እንደዚህ የሆንኩት። ገና ስወለድ ጀምሮ ነው እንደዚህ የሆንኩት እና ማለት እኔ ልጅ እያለሁ ምንም የማስታውሰው ነገር የለም። ግን በቃ ልጆች ይርቁኛል፣
እኔ ከነሱ ጋር መጫወት ስፈልግ ከነሱ ጋር አብሬ ጊዜ ማሳለፍ ስፈልግ እንኳን ሁሉም ይሸሹኛል። እኔ ፈልጌ አይደለም የመጣሁት። ሁሉም ይሸሹኛል እና እኔ እዚህ አይደለም የተወለድኩት፣ ገጠር ነው የተወለድኩት። ግን በቃ ሁሉም ሰው እኔን አይፈልገኝም። ሰው እኔን አትለሚነኝ። እኔ ከነሱ ጋር ብዙ ነገር መጫወት ምናምን እየፈለግኩኝ በቃ ልጅነቴን ማጣጣም እየፈለግኩኝ ሁሉም ይሸሸኛል። አይዞሽ፣ ያው አሁን አክስትሽም ከኛ ጎን አለች፣ እኛም ደግሞ ከአንቺ ጎን ያለ ነው እና ነገሮችን እናስተካክላለን ብለን ነው የምናስበው። በተለያየ አይነት መንገድ ይሄ ነገር እንዴት እንደሚፈታ ከኛ ሕክምና ባለሙያዎች ጋርም ከሌሎች ሰዎች ጋርም ተመካክረን ነገሮችን ለማስተካከል ባይሆንና ባይሳካ እንኳን እንግዲህ ለመንግስት አካላቶችን በማሳወቅ አንቺን በደንብ እውቅና በመስጠት ከሰው ጋር የምትቀላቀይበትን ከሰው ጋር የምትቀራርቢበትን መንገድ ለመፍጠር እንሞክራለን እና እንደው ምንድን ነው እየሆነ ያለው? ከልጅነትሽ ጀምሮ እንደገጠመሽ ይሄ ነገር ነግረሽናል እና ከአብሮ አደጎችሽ ጋር ያለሽ ግንኙነት ምን ይመስል ነበር? ከምን ጊዜ በኋላ ነው ከሰዎች መገለል የጀመርሽው? በቃ እኔ እስከማስታውሰው በቃ የሰው ልጅ በእግሩ ከሚጀምርበት ጊዜ ጀምሮ ያው እንደ ማንኛውም ሕፃን ልጅ እወጣለሁ፣ መጫወት እፈልጋለሁ ምናምን። ግን እዛ የኖርኩበት ማህበረሰብ እኔ ሁሉም ያገለኛል እና ሁልጊዜ እኔ የማስታውሰው እናቴ ጎትታ አስገብታኝ በቃ ጓዳ ስትቆልፍብኝ ወይ ደግሞ ከቤት እንዳትወጪ ስትለኝ ብቻ ነው እና የሚቀየረው ፊት የሆነ ሰዓት ነው የሚቀየረው። ይሄ ሙሉ ለሙሉ አይደለም። አንዳንዴ ፊት ይመለሳል፣ አንዳንዴ ወደ ነበርኩበት እመለሳለሁ። አንዳንዴ ደግሞ በቃ ይሄ ፊት ይወጥረኝ ምናምን እና ወደዚህ ወደ የሚያስፈራው ፊት በቃ ይሄ ሁሉም የሚያስፈራ ፊት ነው ያለሽ ምናምን ስለሚለኝ እኔም ለመውጣት አልፈልግም። ከዛ ከሆነ ጊዜ ጀምሮ በቃ ከቤት መውጣት አቆምኩኝ። ምክንያቱም ሁሉም በዚህ ነገር እኔን ይወቅሰኛል። አንዳንዶቹ አንቺ የእርግማን ነው ምናምን እያሉ እዛ ገጠር በነበርኩበት ሰዓት በቃ እናቴን የማይሆን ነገር ይናገሯታል ምናምን እና በቃ ለእናቴ ስል እንኳን ከቤት መውጣት አቆምኩኝ። እኔ እናቴን ማንም ሰው እንዲናገራት አልፈልግም እና ይሄ ተፈጥሮ ነው። በቃ እኔ መቀየርም አልችለው መለወጥም አልችለው ነገር ሆነ። ብዙ ሕክምና ሄጃለሁ፣ ጸበል ተጠምቄያለሁ ምናምን። ግን በቃ ይሄ ምንም መቀየር የሚችል ነገር አይደለም። በቃ ፊቴ ሙሉ ለሙሉ ይቀየራል። የሚቀየረው ከአንገት በላይ ብቻ ነው። የአንገት ፊቴ ብቻ ነው የሚቀየረው እና ልክ ፊቴ ሊቀየር ምናምን ሲል ይታወቀኛል፣ ፊቴን ይወጥረኛል። በጣም ብዙ የሚሰማኝ ስሜት አለ። ልክ ያ ነገር ሲሰማኝ ሩጭ ይገባለሁ። ምክንያቱም እናቴ ብዙ ሰው ነው የሚወቅሳት። በቃ በእነሱ ቤተሰብ የመጣ እርግማን ነው፣ በቃ የማይሆን ነገር ተፈጥሮ ወይ ደግሞ ይሄ ከቤት ቤት አለ እንደዚህ የሚወረስ ማለት ነው፣ እንደዛ ነው ምናምን እያሉ እኔንም ስለሚያሸማቅቁኝ በቃ ያ ነገር ልክ ሊመጣ ሲል ከቤት አልወጣም እና ይህ ሁሉ ነገር ከመጣ በኋላ የሰፈሩም ሰው ምናምን በቃ እሷ ነገር ላታል። ኢቨን ስራ ራሱ መቀጠር አልቻለችም እናቴ በእኔ ምክንያት ማለት ነው። በቃ ሁሉም ሰው ነው የሚጸየፋት። እሷ የነካችው ነገር እያንዳንዱ ነገር መጥፎ ነገር የሚሆን እስኪመስላቸው ድረስ እናቴን ይጸየፏታል፣ እናቴን ያገሏታል እና ወደዚህ ወደ ከተማ መጣን ማለት ነው። ረጋ እያልሽ ብዙም አትጨናነቂ። ይኸውልሽ እኛ አንቺን በቻልነው ነገር ልናግዝሽ፣ ያው በእምነቱ ይሁን በሕክምና የቻልነውን ጥረት ልናደርግ ነው እዚህ ድረስ የመጣ ነው። ስለዚህ ይኸውልሽ የአክስትሽ ጓደኞች እንደሆነ አድርገሽ አስቢ፣ እናግዝሻለን። አንቺ የሚሰማሽን ስሜት ትነግሪኛለሽ፣ እኛ ደግሞ የቻልነውን ጥረት አላቅም የምናውቃቸውንም ዶክተሮች አማክረን ኦር የሕክምና ባለሙያዎችም ሌሎቹንም የሃይማኖታዊ ነገር መሞከር ያለብሽም በእምነታችሁ እንድትሞክሩ የቻልነውን ጥረት እናደርጋለን። ከቻልን እናትሽንም አግኝተን የምናወራ ነው የሚሆነው እና እስቲ ወደ አክስትየው ልምጣና ማለት ከሰው እዚህ አካባቢ ተቀላቅላ ታውቅ ነበረ? በፍጹም እኛ ከቤትም እንደማናስወጣት ቅድም ነግሬሃለሁ። ሰው ሲያያት ስለሚደነግጥ ሽንት ቤት ምናምን ማለት በቃ የሚያስፈልጋት ነገሮች እንዴት ነው የምትጠቀመው? ሽንት ቤት ሰው ጨለም ሲል ሰው ሲተኛ ነው ሽንት ቤት እንኳን የምንወስዳት እንጂ ታውቃለህ፣ ሽንት ቤቱ የጋራ ሽንት ቤት ነው፣ የመንደር ሰፈር ነው። ታውቀዋለህ አይደል? አንድ ላይ ነው የምንጠቀመው ሽንት ቤት። ሰው ሲተኛ ጠብቅ አለ የለም ብለን ነው የምንወስዳት ሽንት ቤት እንኳን። በቃ ሰው ሲያይ ስለሚደነግጥ ስለሚፈራ
እኛም በቃ ምን እናድርግ? እኛም ተጨነቅን እኮ ተሳቀቅን። ለዛ ነው በቃ እንጂ ሽንት ቤት ራሱ እንደዚህ በነፃነት አትሄድም። እንደዚህ ወጥቶ እንደ ሰው መጫወት ሰው ጋር ማግኘት አይዋ እንደዛ የለም። እንደው የኔት የነገርሽኝ ነገር አለ። ከዛ በኋላ እናትሽ ምን ያህል መስዋዕትነቶች እንደከፈለች እሷ እንዳትሰደብ ስታደርጊ ነበርና እንደው ቤት ውስጥ ሆነሽ ደግሞ ብዙ ጊዜ ስትጨቃጨቂ እንደነበረ ከአክስትሽ ጋርም ከእናትሽ ጋርም ተደጋጋሚ ጊዜ ጸብ ውስጥ ትገቢ እንደነበርና ጎረቤት ጭምር የማይሆን ድምጽ ሰምቶ አንደኛ ጥቆማ ሰጥቶን ወደዚህ ቦታ ላይ መጣ ነው በእነሱ ነው እና ይሄ ነገር ከምን የመጣ ነው እስቲ ንገሪኝ። ማታ ማታ በቃ ከነሱ ጋር ነው የምጋጨው። ለምን ቢያንስ እንኳን ማታ ማታ ሰው የለም፣ ማንም እኔን የሚያየኝ የለም። በቃ ቢያንስ እሺ የቀኑ ይሁን ቀውስ ቀን ሰው ስለሚያየኝም በቃ እሺ ይሄ ምክንያት እነሱን ለመረዳት እሞክራለሁ። ግን በቃ ማታ ማታ ቢያንስ እኔን ሰው አያየኝም። በቃ ልውጣ ነው የምለው። በቃ እኔ መውጣት እፈልጋለሁ፣ ነፃነቴን እፈልጋለሁ፣ የራሴን ህይወት መኖር እፈልጋለሁ። ቢያንስ እንኳን እኮ እሺ ማታ ቢቀየርም ምንም ብል ኮፍያም ማድረጌ ሻርፕ ማድረጌ በቃ ይሆናል አይደለ? ከቤት ወጥቼ ስለማላቅ የውጭውን ነገር ማየት እፈልጋለሁ። እንደ ማንኛውም ሰው እንትን ማለት እፈልጋለሁ። እና አንዳንዴ በቃ እናቴ ራሱ ወዳድ የሆነች ይመስለኛል። ምክንያቱም በቃ ሁሉም ሰው ይሄን እንዳቅ ማድረግ ትችላለች። ሰው አንዴ ከለመደኝ እኮ ችግር የለውም አይደለ? በቃ አንዴ ከለመደኝ እንዴትም ብዬ ራሴን የሚሉኝንም ነገር እየቻልኩኝ ምኑንም እየቻልኩኝ በቃ ከሱ ጋር መኖር እችላለሁ። ግን እናቴም እሷም በቃ ራሱ ወዳድ ስለሆኑ ነው እኔ ከቤት ብወጣ የማይፈቅዱት። ላንቺ ብለን እኮ ነው እኛ ላንቺ ብለን ነው ላንቺ ብለን ነው እያንዳንዱን ነገር ችዬ በቃ የሚሉኝ። ምክንያቱም ይሄ ተፈጥሮ ነው። እንደኔ እኮ ቤት ውስጥ ብዙ የተደበቁ አሉ። እንደዚህ ወጥተው ደግሞ ራሳቸውን አጋልጠው ከማህበረሰቡ ጋር እየኖሩ ያሉ ሊኖሩ ይችላሉ። ግን ለምንድን ነው እኔ እንደዚህ መሆነው? እሺ ቀን አልውጣ፣ ቢያንስ እንኳን ማታ ልውጣ። ማታ እንኳን በቃ ውጪ መውጣት እፈልጋለሁ። እነሱ ሁልጊዜ አትውጪም ነው የሚሉኝ። እሺ ወደ 4 ሰዓት ወደ ተያክስተ ሌላችሁ ይላል ወይ ነው እናቴ፣ ላንቺ ብለን እኮ ነው። ሰው ሲያይሽ ደነግጣል። ደግሞ ሌላ ነገር ደግሞ እኛ ደግሞ ሰፈርን ቀይር እኔ እኮ የራሴን ህይወት እኮ እፈልጋለሁ። እኔ አይገባኛል እኮ ያንቺ እረዳለሁ። አርጅቼ እንደሞት ነው የምትፈልጊው? አይደለም እረዳሻለሁ እናቴ። እኔ እኮ እንደዛ አይደለም። እኔ እኮ እረዳሻለሁ። ስሜትሽ ይገባኛል እኮ። ምን እናርገኛ? አክስቴ ታይ የእነሱ ቤተሰብ እንዲህ ነው እንዳትባይ ነው ሁሉንም ነገር። እነሱ ብቻ አይደለም ሰው ካየሽ እንዴት እንደሚደነግጥ ታውቂው አይደል እንዴ? ላንቺ ላስረዳሽ እያወቅሽ ወተሽ አይተሽው አታውቂም? ከዚህ በፊት ሰው ምን እንዳለሽ አይተሽ አታውቂም? ላንቺ ብዬ ነው እኔ እናቴ፣ እንዳትቀየሚኝ እናቴ፣ እንዳትለኝ ላንቺ ብዬ ነው። እኔ እንዴት እንደምወድሽ ታውቂያለሽ አይደል? ላንቺ ብዬ እንዴት ዋጋ እንደምከፍል ታውቂያለሽ። እኔ ቢያንስ እንኳን እሺ እናንተ ተረዱኝ። እናንተ እንኳን ተረዱኝ ይፈልጋል። እነሱ እኮ እስቲ ቢያንስ ከረዱሽ ብዬ እነሱ መጡ አይደል? እስቲ እነሱ እንደሚረዱሽና እንደማይረዱሽ እነሱ ይረዱኛል። እናንተ ናችሁ ማትረዱኝ። እኔ ምን ላድርግ እናቴ? እያየሽ እኔ ምን ላድርግ? እሺ ሁኔታውን ሰውን እያየሽ እኔ ምን ላድርግ? ምን አጠፋው? እኛ ምን እናድርግ? እኛም እኮ ሰው ፈርተን እኮ ነው። ከኔ ዋዛ ስንት ነገር አለ። በእርግጥ የኔ በጣም ያስፈራል። ፊቴም ሙሉ ለሙሉም ስለሚቀየር አዎ አምናለሁ በጣም እንደሚያስፈራ። ሰው የምትጎጂው እኮ ነው የሚመስለው እኮ። አንቺ እንደዛ አይደለሽም እኮ። ግን ሰው የምትገይው የምትመቺው የምትበይው ነው የሚመስለው እኮ። ምን እናድርግኛ? እሺ ቤት እንጂ ልኖር እድሜ ልኬን እዚህ ክፍል ውስጥ? አንተ እንኳን ንገረኝ እስቲ። እድሜ ልኬን እዚህ ክፍል ውስጥ ተቆልፎብኝ ከየትም እንዳልወጣ ቀንም ብርሃን እንኳን እኮ እንዳላይ እኮ ነው የሆንኩት። ምንድን ነው ማለት እኔ አሁን የተፈጠርኩበት ዓላማ ምንድን ነው? በቃ እንደዚህ እንደሆነ ንገረኝ እስቲ አንተ እንኳን። ተረጋጊ። አሁንም ተረጋጊ። አሁንም እንደ ራስሽ ተረጋጊ። የባሰ የተናደድሽ ራስሽን አትግጂ እባክሽ። በቃ እስቲ እኛ የቻልነውን ጥረት እንድናረግ አንቺም ረጋ በይ። ከቻልን እናትሽን የምናገኝበት አክስትሽም የቻለውን ነገር ተረዳናለች ብዬ አስባለሁና አንቺ ተረጋጊ። ነገሮቹን መፍታት በምንችልበት ነገር እንድንፈታ እድል ስጭን። እናንተ እንኳን ተረዱኝ። መጀመሪያ ተረጋጊ። አሁን እኛ ልንረዳሽ ነው። ስትጨነቂ የሚፈጠረው ታውቂያለሽ አይደል? ስታለቅሽ የሚፈጠረው ታውቂያለሽ አይደል? እንደዛ እንዲፈጠር ትፈልጊያለሽ፣ እነሱ እንዲሸሹ ትፈልጊያለሽ። ስለዚህ በቃ ተረጋጊ። አሁን አንቺ መረጋጋት ነው የሚያስፈልገው። አሁን እነሱን ጥለውን ይሄዱ፣ እንደሌላ ሰው ይፍሩን። እነሱ በጣም ጥሩ ሰዎች ናቸው። እየነገርኩሽ እኮ ነው። ይረዱሻል። በቃ ስለሚረዱሽ እኮ ነው። በቃ አንቺ ተረጋጊ። በቃ አምባሽንም እንትን ቋጥ አድርጊና በቃ ችግርሽ ለእነሱ ንገሪያቸው። እንግዲህ ያው ነገራችን በጣም ብዙ ነገር አለ። እኛም የቻልነውን ጥረት አድርገን ይሄን ነገር ለእሷ የተሻለ ነገር እንደምናደርግ እርግጠኛ ነኝ። ግን አንቺ ረጋ በይ። እኛ ያለውን ነገር ይሄ ምንድን ነው ከቤተሰብ ያልሹንም ነገር ኦር ደግሞ
ተፈጥሯዊ ነገር መሆኑን ሁሉ ነገር ለማጣራት እንሞክራለን። አንቺ ግን ለጊዜው እንግዲህ እናንተም ተረዷት። ያው ቤት መቀመጥ ይጨንቃል። ህፃን ልጅ አይደለችም፣ አድጋለች። ይሁላ ዓመት ብቻዋን ከሰው ሳትገናኝ መቀመጡ ራሱ አይምሮ የሚጎዳ ነገር ነውና እባካችሁ አግዟት። እኛም ደግሞ የቻልነውን ጥረት እናድርግ። እኛም ተማክረን የሆነ ነገር ላይ መድረስ አለብን። እንግዲህ እኛም የቻልነውን ጥረት እናደርጋለን። እህታችን አንቺም የቻልነውን ጥረት አድርጋችሁ ቢያንስ የሆነ ነገር የምታገኝበት ቢያንስ እንደ ሰዎች ተቀላቅላ ከሰው ጋር እንኳን ነገሮች እስኪስተካከሉ መቀላቀል ባችል የሆነ አየር የምትቀበልበት እዚህ ቤት ታፍና መቆየቱ ለእሷም ልክ አይደለም። ትልቅ ልጅ ነች፣ እድሜዋም ሄዷል። ታሚ ማለት ህፃን ልጅ አይደለችም። እንደ ልባችሁ ቤት ተቀመጭ የምትሏትም ልጅ አይደለችም ይመስለኛል። ጭንቀት ውስጥ ረሱ ብዙ ነገሮች ተደጋግሞ አለመማሯ፣ ጓደኛ አለመኖሯ ነገሮቹን አባብሶታል ይመስለኛል። ስለዚህ እሱን ነገር እናንተ ማስተካክሉ፣ እኛም የቻልነውን ነገር በተሻለ መጠን ደግሞ እናትየው የምናገኝበት እድል ቢኖር በጣም ቆንጆ ነበር። እኔ ከዚህ ቤት መውጣት ነው የምፈልገው። እኔ በቃ ሁላችሁም ደግሞ ይሰጥታችሁኛል። አንቺ ስትጨነቂ የሚፈጠረውን ታውቂያለሽ አይደል? ታውቂያለሽ አይደል? ስትጨነቂ የምትፈጠረውን ታውቂያለሽ አይደል? አባቴ ነገረኝ። እነሱ ይረዱሻል አልኩ እኮ አሁን እነሱ ይረዱሻል እኮ አልኩ እናቴ። ተረጋጊ እስኪ። እኔ ዘጋ ዓመት ሙሉ እዚህ ቤት እፈልጋለሁ እኮ። ምንድን ነው የምታርጊ መጣሽ? ምን ታርጊ መጣሽ? ምን ፈለግሽ? ምን ፈልገሽ የመጣሽ? ወሬ ምን ቀረሽ? ምን ታርጊ መጣሽ? ምን ለመረጋጋ ምን ታርጊ መጣሽ? ምን አገባሽ? ይሄው የደበቅናት ልጅ አለችን። እንግዲህ ምን ነው ምን ማለት አለው? ምን ማለት ረጋጋ? ምን ወሬ ስለምትወዳ ያረ አልረጋጋም። ይሄ ወሬ እንደምትወዳ አልነገርኩም እኮ ነግሬሃለሁ። ወሬ ትወዳለች እቺ ሴት ከናፌ ላይ አልወርድ ብላለች። እሺ ይኸውልሽ ልጅ አለችን። በቃ የደበቅናት ልጅ አለችን። ምን አገባሽ አንቺ ስለኛ? እኛ ህይወት ውስጥ አንቺ ምን ታረጊያለሽ? እኛ ቤት ምንድን ነው የምንረጋጋው? የእኔ አባት እንረጋጋ። እሺ ማየት የምትፈልጊው ነገር አለ አይደለ? አንድ ነገር ልንገርሽ። እሺ ይኸውልህ እያያት ነው አይደል? ነገሮችን አታባብሽ። ምንም አባብሽ ነገር አለ? ይኸው ከኛ ራስ ላይ አልወርድ ብላለች። ከኛ ቤት አልወጣም ብላለች። ምን አገባሽ? ምን አገባሽ? አንቺ አታስጨንቂያት፣ ልጄን አታስጨንቂብን። አያገባሽም። ስለኛ ቤት አያገባሽም። ስለኛ ቤት ምንም የሚያገባሽ ነገር የለም። በቃ እሺ ተባባልን እኮ። ይኸውልህ እኔ እንድትረግጥብኝ ቤቴን ልገባ አልፈልግም። እኔ በሩ ወሬ ስለምትወጂ ነው። ምን አገባሽ? በቤታችን ምን አገባሽ? የፈለገ ቤት ውስጥ የፈለገ አመጣሽ ነገር እየሆነች ነው። በእናትሽ አታስጨንቂ። እሺ ማየት የምትፈልጊው ላሳይሽ። ይኸው ያት እሺ ይኸው ማየት የምትፈልጊው ይሄን ነው አይደል የፈለግሽው? ቆይ እሺ አይዞሽ፣ በቃ አይዞሽ። ከለያት በእናትሽ ዝም በይ ቺቺ ወሬኛ ድሮ ወሬ ትወዳለች። በቃ ተረጋጊ። በቃ እሷን አባቢያት። በቃ በእናትሽ እሷን አባቢያት። እሺ እናቴ በቃ ዝም በይ በቃ ይኸው ዝም በይ በቃ ዝም በይ እባክሽን በቃ ተረጋጊ። ካሜራማን በቃ እናንተም ዝም በል። አንተም ዝም በል በቃ እሺ በቃ ዝም በይ። ምንድነው ነገሩ? ለምን ገባሽ? ሲጀመር ለምንድን ነው የገባሽ? እኔ ድምጽ ማለት ስሰማ እናንተ በሩ ክፍት ነበረ። ታዲያ እንዴት ብዬ ዝም ልበል? እናንተንስ ይኸውልሽ አሁን ያየሽውን ነገር ለማንም እንዳትናገሪ። እንዴ ምንድነው? እኔ ግን ምንም ሊገባኝ አልቻለም። ውጪ አላችሁኝ። በቃ ይኸውልሽ የተፈጠረ ነገር አለ። አሁን ይኸውልሽ ይሄ ነገር እኛ ጉዳዩን እስክናጣራ ድረስ ለማንም እንዳትናገሪ። ለማንም ይገባሻል አይደል? እንዴ ምንድነው? መጀመሪያ አስረዳኛ። ልጅ ማለት የምን ልጅ ነው? እኔ የማላውቀው ልጅ። እሱ ይኸውልሽ ረጅም ታሪክ ነው። እኛም ገና አጣርተን አልደረስንበትም። ብዙ ውስብስብ ነገር አለ። ልጅቷ ላይ የተፈጠረ ነገር ደግሞ አይተሻል። እግዚኦ ምንድነው ነገሩ? እኔ ግራ ገብቶኛል። ግን እኛም አልገባንም። ይሁን ለነገር ነው ደብቃኝ የኖረችው። እኔ ወዳጄ ብዬ ኖሬ እኛም ከአይምሮ በላይ ነው የሆነብን። እስቲ እኔም ገብቼ ላዋራቸው ነው። እግዚኦ ምን ጉድ! ይሄ ሁላ ጉድ ነበር ማላውቀው። እኔ ቤቷ ገብቼ እኮ እየበላሁ እየጠጣሁ ነበረ። እንዴት ትደብቀኛለች? እኔ ለምን ለእሷ ክፉ ሆኜ ነው? ንገረኝ እስቲ ምን እንደሆነ። እኛም አልገባንም። ለእሷ ክፉ ሆኜ ነው ወይ? ከእሷም ብሶ ደግሞ ታባረኛለች ገና። ምን አይነት ጉድ ነው? ምንድነው? እኔ ምንም ግራ ገባኝ። ምንድነው ነገሩ? አሁን ይሄ ነገር በሚስጥር ይቆይሽ፣ ለማንም እንዳትናገሪ፣ ድብቅ እንደሆነ ይቆይና አንቺ ለሰጠሽ መረጃ እውነትም በጣም ነው የምናመሰግነው። ግን ይኸውልሽ ለማንም ነገር ይሄን ነገር ይኸውልሽ
ገብተሽ ቤትሽ ከቤተሰቦች አባል ራሱ እንዳትናገር አደራ። ለራሴም አላመንኩም እንኳን ለሰው ላወራ። በቃ እኛም ይሄን ነገር ምን እንደሆነ እስክናረጋግጥ አንቺ ለማንም እንዳትናገሪ፣ እኛ ጉዳዩን አጣርተን ያለውን ነገር እናሳውቅሻለን። አንቺ አሁን ወደ ቤት ትገቢያለሽ፣ ችግር የለውም። እኔ ግን ገብቼ ተመልሼ ነገሮቹን ላረጋጋቸው። ማንም ማየት የለበትም ስለተባለ ይልሽ እንዳየሽ ማንም እንዳታደርግ ልጅ አንቺ ወደ ቤት እግዚኦ አይዞሽ። እሺ ካሜራውን ተከታተል። ውስጥ ገብቼ ነው ያረጋጋቸዋል። ሳሚ ገባችሁ እንዴ? ተረጋጋች። አሁን እንዴት ነች? ትንሽ እንትን አለ እናት። እኔም እኮ ያው እንዳትናገር ጎረቤቷን እያስጠነቀቅኳት ነበር። እንደዚህ ማድረግ አልነበረብሽም። አንቺ ግን ማሳየት አልነበረብሽም። እና ምን እንዴ ላድርግ? እስቲ ንገረኝ እንዴ ላድርግ? ይሄ እኮ መፍትሄ ሊሆን አይችልም። ይሄ ነገር መፍትሄ ሊሆን አይችልም ብለናታል። የኛን ቤት እንዴ ተለጥፋ ወሬ እንደምትሰማ እያየክ ነው አይደል? ተለጥፋ ወሬ መፍትሄ ብትፈልግ ማኖሩ እሺ በቃ እናንተን አስገባችሁ አይደል? እሺ እናንተን እኮ ተቀበልኩ። በሰላም እንዲያስተናገድኳችሁ ነው አይደል እናንተን? እሷ ምን ቤት ናት ታዲያ? በርግዳ የምትገባው ማናት እሷ? ምን አገባት? እኔ ቤት የፈለኩት ባደርግ ምን አገባት? ያገባታል? በገዛ ቤቴ ምንም መስባደር። ምናልባት ድምጽ የሰማችበትን ምክንያት እያጣራችሁ ነው። እባክሽ እኔ ተረጋጊ። ምን አገባት ነው እኮ የምልህ። አሁንም ቢሆንልሽ በመከራን ያሳመንኳት ለማንም እንዳትናገር። ምክንያቱም እስቲ ካሜራ ጀርባ ያላችሁን ከቤቷ እንዳትወጣ ሂዱ፣ ተከታተሏት። ይሄ ነገር አንዳንዴና ጥርስ ገኝ እንታ አሁን ይሄ ጉዳይ የተፈጠረው በምን እንደሆነ ማወቅ ስለምንፈልግ አላቅም ብለሻል። አንቺ ደግሞ እንደዚህ የደረሰባት እናትየውን እንፈልጋለን። እናትየው የት ነው ያለችው? ዛሬ እናትየው አይመቻትም። እናንተ ነግራችሁ መታችኋል እንዴ? የሰማኝ ነው ነግራችሁ መታችኋል ወይ? አሁንም እኮ ለዚህ ልጅ መፍትሄ ለመስጠት ነው አይደል እየጣርን ያለ ነው እኛ። እናቷ የት ነው ያለችው? እናቷ ዛሬ አይመቻትም ዛሬ እናቷ እኮ እንዴት ነው ማግኘት የምንችለው? እሺ እናትየው ነገ መምጣት ትችላላችሁ። ነገ ቤት ናት። ነገ ምን ከዚህ ይዛችኋት ልትሄዱ ነው? እቺ ልጅ ለምን ይዘናት የምንሄደው? ምናልባት ድጋሚ የከፈልንበት የቤት ኪራይ እኮ አለን። ምናልባት ድጋሚ ልደብቋት ቢሆንስ? ለምን እንደብቃታለን? ንገረኝ እኮ ለምን እንደብቃታለን? በቃ ምን አውቄ እሱን ነገር አንቺ ነገር እንድትነግሪኝ። አንተ መጀመሪያ ታት የፈራከው አንተ መሰልከኝ አይደል እንዴ? ይሄን ነገር ስላልጠበቅኩ ሌላውስ ማህበረሰብ አንተ እንደዛ አይተከፈር። ሌላውስ ማህበረሰብ ለምንድን ነው አሁን እኮ ለልጅቷ ነገሮችን ለማስተካከል ነው እየሞከርን ያለ ነው አይደል እንዴ? እሱን እኮ ተረዳችሁ። ያንን ደግሞ እናንተ መተባበር መቻል አለባችሁ። አሁንም ለዚህ ልጅ የምትጨነቂ ከሆነ የእውነት ከኛ ጋር መተባበር መቻል አለብሽ። ተረዳዋችሁ። እሱን እኮ ተረድቻችሁ በስርዓት አውራን አይደል እንዴ? ተግባባል። እሷን ማምጥቼ አግባብቼ አወራችሁ አይደል? ስለዚህ ከዚህ በላይ ምን ፈለጋችሁ? ስለዚህ አሁን ምንድን የፈለጋችሁት? አሁን እኛ ይኸውልሽ እርግጠኛ የእውነትሽን ከሆነ እናትየውን እንድታገናኝን እንፈልጋለን። ምክንያቱም ይሄ ነገር የደረሰባት እቺ ልጅ እኛን ስታይ ያለቀሰችውን ለቅሶ አይተሻል፣ ሁሉ ነገር አይተሻል። እቺ ልጅ እውነትም ስቃይ ውስጥ ነው ያለችው። አንደኛ የደረሰባት ነገር ከቤት አለ ብዙ ነገሮች ተደራርቦ ስቃይ ውስጥ ነው የሚሰማ ያለችው። እቺ ልጅ ከምናድናት ምንችል ከሆነ እንርዳት። እርዷት ብዬማ እድሉን ሰጧችሁ አይደለ? እንደምትረዷትም አግባባችሁ አይደለ? ከዚህ በላይ ምን ፈለጋችሁ? እናንተ ዋናው ነገር ምን እንደተፈጠረባት በምን ምክንያት ይሄ ነገር እንደተፈጠረ ልጅቷ ላይ የምናየው ነገር እንደዛ የሚቀይራት ነገር ምን እንደሆነ ይሄ ባዳም ልኮ ነው ወይስ ሌላ ችግር አለ የሚለውን ነገር ማጣራት ስላለብን ይኸውልሽ ነገሮችን አታወሳስቢብን። እናትየው የምናገኝበትን መንገድ ፍጠሪልን። ምንን ሰምተኛል አይደለ? እያስረዳውኩ ነው አይደል? መረዳት ከቻልክ እያስረዳው ነው። ምንድነው ያስረዳሽ? የተፈጠረባትን እናትየው ዛሬ አይመቻትም። የተፈጠረባትን ነገርማ ነገርኩ እኮ በቃ ከልጅነቷ ጀምሮ እንደዚህ ነው ይሆናል የተፈጠረችው እኮ አልኩ። እርግጠኛ ነሽ ነገ ይመቻታል እናትየው ብላኛለች። እንግዲህ የሌላ ጉዳይ ከጫራ ነገርኩ። እርግጠኛ ነኝ ነገርኩ እንደሚመቻት። ያለበለዚያ ይኸውልሽ 24 ሰዓት እዚህ ቦታ ላይ እቺ ልጅ የሚጠብቋትን ሰው እናስቀምጣለን። ከዛ በተጨማሪ ደግሞ አስፈላጊ ከሆነ እቺ ልጅ አስግባብተን ይዘናት እንሄዳለን። ያ እንዳይሆን ነው እየፈለገን ያለ ነው። መጀመሪያ ማን ወሳጅ አደረጋችሁ? አሁን ማን ወሳጅ አደረጋችሁ? የዚችን ልጅ መፍትሄ ለመስጠትና ካለችበት ሁኔታ ለማውጣት ነው። እሷ ፈቃደኛ ከሆነች ደግሞ ይዘን ለመሄድ ማንም ይከለክለናል ብዬ አላስብም። ምክንያቱም ትልቅ ልጅ ነች፣ ነገሮችን አገናዝባ መናገር ትችላለች። ለራሷ በጣም እየጣረች ነው ያለችው። ከዚህ ነገር ለመውጣት የደረሰባት ነገር በቂ ነው። ስለዚህ እኛን አግዥን፣ እናግዝሽ። ልጅቷን እንድንረዳት እርጂን እያልንሽ ነው። አንቺ ደግሞ ይኸውልሽ እናትየውን የምር የምታገናኝን ከሆነ ወር ደግሞ ያንቺ ልጅ ከሆነች ያንቺ ከሆነች ንገሪ። እየሸሸሽ ከሆነ እኔ እየፈራ ያለሁት እየደበቅሽ ነው ያለው ነገር ነው። ለምን ደብቅ? አምጥቼ እስካገናኛው ድረስ ለምን ደብቀሃለሁ? ንገሪ። እናትየው ነገ ይመቻታል አልኩ አይደለ? ነገ ትኖራለች አልኩ። እኔ በሷ ቦታው እርግጠኛ ነኝ መናገር አልችልም። እንደምትመጣ ነግሬሃለሁ። ሰዓቱን አስበህ መምጣት ያለብህ አንተ ነው። በዚህ ሰዓት ትኖራለች ይነግርሃለሁ። አንድ ነገር እናድርግ። እዚህ የሚጠብቃት ሰው ስለሚያስፈልገን እዚህ የሚጠብቃት ሰው መመደብ አለብን። ለምንድን ነው በቤታችን ሰው የምታመጡት? ምክንያቱም የዚህችን ልጅ ነገር ማጣራት አለብን። ወይ ማጣራት ምንም ያጣመን ጉዳይ አለ። ልጅቷ ላይ የደረሰው ነገር ደግሞ ቤተሰቦች እንዳያችሁት ነው ማለት እኔ እንጃ። ምናልባት ቪዲዮ ላይ ዩቲዩብ የሚፈቅድ ከሆነ የምናሳይ ነው የሚሆነው። ትንሽ የሚከብድ ነገር ነው የደረሰባት ልጅቷ ላይ። ይህን ነገር ደግሞ እያየን ዝም ብለን ስለማናልፍ ወደድሽም ጠላሽም ይህን ጉዳይ አንዴ ገብተንበታል።
እውነቱ ላይ እስክንደርስ በምን ምክንያት እንዲህ እንደደረሰ ይሄ የቤተሰብ ጣጣ ነው ይሄ አምልኮ የምትሉት ነው ኦር ደግሞ ኖርማል ተፈጥሮ ነው የሚለው ነገር ሳላጣራ ከዚህ ቤቱ አልወጣም ያልከኛለው እናንተ ናችሁ እንደዚህ ያደረጋችኋት የምታውቁት ነገር አለ ወይ ነው ያልከኛለው አቀማለን እንዴ ንገረኝ እንደዚህ የማድረግ አቀማለሽ የምታውቁት ነገር ካለ ግን የደበቅሽኝ ነገር ካለ የዋሸሽኝ ነገር ካለ አሁኑን ንገሪኝ እያልኩ የዋሸው ነገር የለም ከኔ በተሻለ ደግሞ እናትዬ በደንብ ታስረዳለች እኔ አክስት ነኝ አይደለ እንደ አክስትነቴ እኮ ትሪት አድርጊያችሁ እየነገርኳችሁ ስለሷም እየነገርኳችሁ ነው አግባባው ከዚህ በላይ ምን ፈለክ ነው እሺ አሁን ልሽ እኔ ማመን የከበደኝ ነገር ብዙ ነገሮች ስላልኝ ያየሁትም ነገር ተዳርበኝ ችግር የለውም እዚህ ሳሚ አንድ ሰው መደብ ልጅቷን የሚጠብቃት እዚህ ግቢ ውስጥ ከእናትዬው ጋር ታወራላችሁ ስለመመደብ ስላለማመደብ ከእናትዬው ጋር ታወራላችሁ ልሽ እናትዬው ብትመጣ ዛሬም ለማዋራት ዝግጁ አትመጣም ያልሽው ዛሬ አይመቻትም ብዬ ነገርኩ ጉዳይ አላት ካልተመቻት ደግሞ እኛ ደግሞ ከዚህ ቤት እቺ ልጅ እንዳትወጣ እዚህ የሚጠብቃት ሰው ያስፈልጋል እዚህ ቤት አይገባም ችግር ነው ውጪ ይሆናል እዚህ በር ላይ የሚጠብቃት ሰው እንመድባለን አሁን ግን ምን ፈልገው ነገር እቺ ልጅን ይዛችኋት እንድትሄዱ አንፈልግም ምክንያቱም ልጅቷ ስቃይ ውስጥ ነው ያለችው የምር የአክስት ነሽ ኦር ማን ሁኝ እርግጠኛ አይደለሁ ይሄን ነገር ደግሞ አጣርቼ እስከደርስ ድረስ ምክንያቱም እቺ ልጅ እዚህ ቤት ሌላ ሰው ይኑር አይኑር ራሱ የሚያቅሰው የለም ይሄ የሚያሳየው ድብቅ መሆናችሁ ነው እቺ ልጅ ላይ ደግሞ የደረሰባት ነገር የሆነች ነገር ካለ ራሱ አታስቡም እንዴ እሱን ማቀው እኮ ይልሽ ማስረጃ ስታመጭልኝ አሁን ባለኝ መረጃ ይልሽ ማን በዳይ ማን ተበዳይ ነው ራሱ አላውቅም በድላችኋታል ያልከኝ ነው ምስኪን ነች እያለቀሰች ነው መሮኛል እያለች ነው ስለዚህ እሷ ላይ ያየሁት ነገር አለ ችግር የለውም እኛ ነገ ተመልሰን ማንመጣበት ምንም ምክንያት የለም ነገ ተመልሰን እንመጣለን እናትየውን ግን ነገርያት ደውይላት ትዘጋጅ እኛ ግን እንዳልኩሽ ከዚህ ቤት እቺ ልጅ እናስወጣለን ብትሉ ጥበቃን መድባለን ከዚህ ቤት ማንንም ሰው መውጣት አይችልም ይሄ እውነት እስኪወጣ ስለዚህ ነገ ተመልሰን እንመጣለን ቤተሰቦች ይሄ እውነት ምንድነው የሚለውን ሳላቅ መቼም ከዚህ ቤት አልሄድምና እውነታው ላይ ሳልደርስ መቼም ከዚህ አልሄድም ተዘጋጂበት አንቺም ብትሆኚ ተዘጋጂበት የደበቃችሁት የዋሻችሁት ነገር ካለ ሁላችሁም ትጣራላችሁ ሳሚ ለዛሬ እንሄዳለን ችግር የለም ነገ ግን ተመልሼ እመጣለሁ እኔ ችግር 24 ሰዓት የሚጠብቅሽ ሰው ነው የምንመድበው አሁን አታስፈራራኝ ና ሳሚ